ሰላምና ጤና ለእናንተ ይሁን። ዛሬ የምንነጋገረው አንድ ሁላችንም የምናውቀው ስለመሰለን ነገር ግን ሙሉ በሙሉ ስለረሳነው ታላቅ ሚስጥር ነው፣ ስለ ምስጋና። እስቲ ራሳችሁን ጠይቁ። ዛሬ ጠዋት ከእንቅልፋችሁ ስትነቁ መጀመሪያ ወደ አእምሯችሁ የመጣው ሐሳብ ምንድን ነው? የጎደላችሁ፣ የሌላችሁ ወይንስ ያልተሳካው እቅዳችሁ? ብዙዎቻችን ቀናችንን የምንጀምረው ባለፉት ነገር ላይ በማማረር ወይንም ወደፊት የሚመጡ ነገሮች ላይ በመጨነቅ ነው። አመሰግናለሁ የምንለው ነገር ትርጉሙ ጠፍቶብናል። አመሰግናለሁ የምትሉት ሰዎች መልካም ነገር ሲያደርጉላችሁ የምትመልሱት የይስሙላ ጨዋነት ነው። እኔ የምላችሁ ምስጋና ግን ያ አይደለም። እውነተኛ ምስጋና ማለት አጠቃላይ ህልውናን፣ ለዚህ እስትንፋስ፣ ላላችሁበት ቅስፈት የሚሰጥ ጥልቅ መንፈሳዊ ጸሎት ነው። አመሰግናለሁ የሚለው ቃል እንዴት የህይወታችሁን ውጥረት፣ ድብርትና ጭንቀት አስወግዶ ወደ ፍጹም ሰላም እንደሚያሻግራችሁ ትረዳላችሁ። ምስጋና ማለት ድርጊት ሳይሆን የመኖር ሁኔታ ነው። እኛ አብዛኛውን ጊዜ የምናመሰግነው ነገር ምንድን ነው? የፈለግነው ነገር ሲሳካ፣ ገንዘብ ሲኖረን ወይንም ሰው ሲያደንቀን ነው። ይሄ የንግድ ምስጋና ነው። ሁኔታዎች ከተመቹ አመሰግናለሁ፣ ካልተመቹ ግን አማርራለሁ ማለት ነው። ዛፎቹ ኦክሲጅን ይሰጡሃል። ፀሐይ ብርሃንና ሙቀት ትሰጣለች። ደመናው ዝናብ ያዘንብልሃል። ለመሆኑ ተፈጥሮ ይህን ሁሉ ስታደርግልህ ከአንተ ምን ትጠብቃለች? ምንም። ታዲያ አንተ ለዚህ ሁሉ ነፃ ስጦታ ምን ያህል ጊዜ አመሰግናለሁ አልክ? ህልውና እያበላ እያጠጣ እያስተነፈሰ ባለህበት ዓለም ውስጥ መኖር ራሱ ትልቅ ተአምር መሆኑን ዘነጋኸው? ምስጋና የሚጀምረው ምንም ነገር ሳይገባኝ ይህን ሁሉ ህይወት በነፃ አግኝቻለሁ የሚለውን ጥልቅ እውነት ስንረዳ ነው። የምስጋና ተቃራኒ ማማረር ነው። ባማረርክ ቁጥር በዙሪያ ያሉትን ውብ ነገሮች የማየት አይን ይሸፈናል። ስታመሰግን ግን አእምሮ ይከፈታል። አሁን ወደ ከባዱና ወደ ጥልቁ ደረጃ እንለፍ። በደስታ ጊዜ ማመስገን ቀላል ነው። ነገር ግን በችግር ውስጥ፣ በውድቀት ውስጥና በስቃይ መሃል ሆነን እንዴት ማመስገን ይቻላል? እውነተኛ ምስጋና የሚለካው እዚህ ጋር ነው። አንድ ታሪክ ልንገራችሁ። አንድ ጥንታዊ መንፈሳዊ መምህር ነበር። ሁል ጊዜ ማታ ማታ ከመተኛቱ በፊት ወደ ፈጣሪው ይጸልያል። ስለዚህ ውብ ህይወት አመሰግናለሁ ይል ነበር። አንድ ቀን ግን ይህ መምህር ከደቀ መዛሙርቱ ጋር ረጅም መንገድ ሲጓዙ ውሎ ማንም ሰው በቤቱ ሊቀበላቸው ፈቃደኛ ስላልሆነ ምግብም መጠጥም አጥተው በበረሃ በብርድና በዝናብ ላይ አደሩ። መዛሙርቱ በንዴትና በብስጭት ሲያጉረመርሙ፣ መምህሩ ግን እጆቹን ወደ ሰማይ ዘርግቶ ጌታ ሆይ ስለ ሁሉም ነገር አመሰግናለሁ አለ። የመጨረሻው ደቀ መዝሙር መቆጣጠር አቅቶት ጠየቀው፣ መምህር ሆይ አእምሮን አጣህ እንዴ? ዛሬ እኮ ተርበናል፣ ዛሬ እኮ ተጠምተናል፣ መጠለያ አጥተናል፣ በብርድ ልንሞት ነው። ታዲያ ምን አግኝተህ ነው የምታመሰግነው? መምህሩ ፈገግ እያለ እንዲህ ሲል መለሰ፣ ዛሬ እግዚአብሔር የሰጠኝ ስጦታ ይህን ረሃብ፣ ይህን ብርድ፣ ይህንን ብቸኝነት ነው። እኔ የምፈልገውን ሳይሆን እኔን ሊያስተምረኝ የፈለገው ነገር ስለሰጠኝ እወደዋለሁ። ይህ ፈተና በውስጥ ያለውን ትዕግስትና ጥንካሬ ይፈትሻል። ስለዚህም ዛሬም ቢሆን ላሳለፍኩት ትምህርት ምስጋና ይገባዋል። ይህን ታሪክ የሚያስተምር ምንድን ነው? እውነተኛ ምስጋና አበባውን ብቻ ሳይሆን እሾኩንም ማመስገን መቻል ነው። ምክንያቱም እሾኩ ባይኖር ኖሮ አበባው ውበት እንዳለው አታውቅም ነበር። ውድቀትህ ስኬትህን እንድታደንቅ ያደርጋል። ሰላም ላንተ ይሁን።